ቬነስ ባሪሲያና ክልፈራ ማለትና ስምምነት ማድረግ ከቻለ ሌላ የደበቀ ወንጀል ይኖራል ማለት ነው። ምንድነው ይሄ ሁሉ? እያልከኝ ያለው ፈራትን የገደለው ባሪስ ነው? ትክክል። የማይታመን ነገር ነው። ንፋሱ እንዴት አቅጣጫ እንደሚቀይር ግን አየህ? ከዛ ቤት ስወጣ አንተ እጅህን እያውለበለብክልኝ ነበር። አሁን የኔን እርዳታ እየለመንክ ነው። ጉኒ ስልጣኑ ያለህ አጠቃቀሙን ማወቅ ነበረብህ። አሁን ምንም ላደርግልህ የምችለው ነገር የለም። አዝናለሁ። ቡራክን እንዴት እንዳሳመንሽው ለጠይቅሽ ነበር። ቡራክ እንዴት ነው ከባሪስ ጋር ለመደራደር የበቃው? ሲገናኙ ብቻ ነው የረዳኋቸው። ባሪስ ከመጀመሪያው ጀምሮ ሁሉንም ነገር ተናገረ። ሰዎች በደንብ ተመልከቱት። ይሄ መኪና የሲናነሮች ነው። አዎ ጌታዬ። እኔ ማን ነኝ? ባሪስ አክመን ታውቀኛለህ? አዎ አውቃለሁ ጌታዬ። ስለዚህ ይሄ መኪና የኔ እንጂ የጉኒ ቴክኖግሉ አይደለም። ገባኝ ግን ኡፍ አቶ ጉኒ ባይስማማው ምን የምልህን አድርግ እና መኪናውን ጋራጅ ውስጥ አቁመው። ራስህ ልትነግረው ትችላለህ። ካልሆነ ደውልልኝ። ምን ሆንሽ? እስር ቤት ሊያስገባህ እየሞከረ ነው። ቡራክን ለፖሊስ እንዲናገር እንዳሳምነው ጠየቀኝ። የማይረባ የእውነት ድንጋይ ነው። በጣም ሰላም የሚሰጥ ቦታ ነው። መጣ። እናትሽ ነች። ጉኒ ነው። አቤት ጉኒ፣ ሰላም ነው? እንዴት ነሽ? ደህና ነኝ። ይቅርታ ከመሸደው እየረበሽኩሽ አይደል? ግን አንድ እንድትሰሚ የምፈልገው ነገር አለ። የሚመችሽ ከሆነ እመጣለሁ። እኔ ቤት አይደለሁም። ቤት አይደለም ያለሁት። እሺ ነገ መገናኘት እንችላለን። ነገ ማለት ነገም አልችልም። ለተወሰነ ቀን ያህል ኢስታንቡል ውስጥ አይደለሁም። የት? ከኩዚ ጋር ነሽ? አዎ ገባኝ። ጥሩ። ምንድነው ልትነግረኝ የፈለከው? አያይ ብዙም አስፈላጊ አይደለም። በቃ ተዝናኑ። ግን ኩዚ ደህና ነው? ደህና ነው። ስጪ ላናግረው። ደህና ነው። እሱም ሊያወራ ይፈልጋል። አሁን ስልኩን አትስጪው። በኋላ ደውልለታለሁ። መልካም ጊዜ። እሺ ቻው። በኋላ ደውልልሃለሁ ብለዋል። ሰምታል አይደል? ምንም አላልኩም። ግን ራሱ ሲገባው ጊዜ መዋሸት አልቻልኩም። ለዛ ነው ያመንኩለት። እሺ ችግር የለውም። ጉኒ ምንም አይመስለውም። እንደውም እሱን ያበረታታኝ መጥቶ ካሁን በኋላ በማላችሁ እኔ በጭራሽ የለውም እንዳለ ለኔም ነገረኝ። በቃ እንሂድ። ቡናሽ እንዲቀዘቅዝ አታድርጊ። ሂጅ መጣ። እሺ ሂሳብ ልታመጣልኝ ትችላለህ? ይቅርታ። ምንም ይቅርታ የሚያስብል ነገር የለም። ለምን ይቅርታ አልሽኝ? እዚህ ስለመጣው ደስ ያለህ አትመስልም። አይ ደስ ብሎኛል። በጣም ደስ ብሎኛል። በጣም ደብሮሃል። ለሰዓታት ፊቴን ዞር ብለህ እንኳን አላየኸኝም። ለምን ብዬ ነው ፊትሽን የማላው? ይኸው እያየሁሽ ነው። አሁን ሳየሽ እያየሁሽ አይደለም?
እያወራኸኝ አይደለም። አሁንም እንግዳህ ስለሆንኩ ነው እንጂ ጥሩ የሆንክልኝ ተስማምቶ አይደለም። አይ ምን ነው በጣም ጨቅጫቃ ነሽ እንዴ? ምን ይላሉ መሰለሽ ሁለት ሰዎች በደንብ የሚተዋወቁት አብረው ሽርሽር ሲወጡ ነው ይባላል። አታሹፍብኝ ኩዚ። አየህ ጉኒ አንድ ስልክ መደወሉ ለመጣያ በቂ ሆነ። ይህንን ነገር እስር ቤት ስትመጣ ጠይቄ ነበር። አሁን በመሃላችን ያለው ይሄ ብረት ብቻ ነው ስትለኝ ጊዜ ጉኒን አስታውሼ ነበር። ከዛ አንተ አይ እንቅፋታችን ይሄ ቦታ ብቻ ነው አልከኝ። ለምንድን ነው ምንም ሳትለኝ ወደዚህ የመጣኸው ኩዚ? እይ ከመጣው ጀምሮ አንዴም አልጠየቅኩም። መልስ ስጠኝ እንጂ ዝም አትበል። ምክንያቱም ለዛ ሁሉ ነገር መስጠት የምችለው አንድ መልስ ብቻ ነው። እንደ ቤትሽ ቁጠሪው። እኔ ሄጄ ሰራተኞቹን ላያቸው አልቆይም። አሁንም እየዋሸኸኝ ነው። ለማምለጥ እየሞከርክ ነው። በዚህ ሰዓት ምንም አይነት ሰራተኛ የለም። እስከሚቀጥለው ሳምንት ድረስ ማለቅ አለበት። ሰራተኞቹ ቀን ከሌት እየሰሩ ነው። ለዛ ነው ማየት ያለብኝ። ብዙ አልቆይም። ደግሞ ምንም የሚያስፈራሽ ነገር የለም። ትንሽ ሰዓት ነው እመለሳለሁ። እሺ ክፉ አቶ ባሪስ ካልሆነ ለኔ ደውልልኝ ብሎኝ ነበር። አትጨነቅ፣ አውቄዋለሁ። መኪናውን እንዲወስዱት ፈልጌ ነበር። ጠጥቼም እንዳሰላልፈለኩ ነው። ታክሲ ከፈለክ ልጥራለሁ። አይ እሄዳለሁ። ደህና ደር። ጥሩ አታንሳው። ታደረከውን ነገር እያደረኩ ነው። እየሄድኩ ነው። ስሜትም አትሄጂም። ኩዚ ምን እያሰብክ እንደሆነ ለማወቅ መጣጣር ደክሞኛል። ምን እያሰብክ ነው? ለምንድን ነው ሁሌ ሐሳብህን የምትቀይረው? መገመት ሰልችቶኛል። አንድ ቀን ተወስናለህ፣ የሚቀጥለው ቀን ደግሞ ሐሳብህን ትቀይራለህ። ተወስንና ትሄዳለህ። ምን ማለት እንዳለብኝ አላውቅም። እንደዚህ የሆንክ ሁሌ መጎዳት አልፈልግም። ደሞ ልንገርህ፣ አንተ ብቻ መወሰን አትችልም። ይገባሃል አይደል? እሺ አሁን ወደ ቤት ገብተን እናውራ። እምቢ። ከዚህ በኋላ ምን ይፈጠራል ብዬ ማሰብ አልፈልግም። ለምንድን ነው አስሬ ሐሳብህን የምትቀያይረው? ለምን እየሸሸኝ እንደሆነ ብቻ ነው ማወቅ የምፈልገው። ሰሚኛለሽ? እኔ አንቺን አልሸሸውም። እንዴት ነው ከኔ ያልሸሸው? ከእስር ቤት የምወጣበት ቀን እንኳን እንዴት ሆንሽ ብለህ ዞር ብለህ እንኳን ልታይኝ ፍቃደኛ አልነበርክም ኩዚ። እሱ እኮ የዛ ባሪስ የተባለ ሰይጣን ስራ ነው። እሱን ለማሳመን ነው ወደዚህ የመጣሁት። ለዛ ነው ከኢስታንቡል የወጣሁት። ኬምሬ አሁን ተረዳሽኝ? ምን? አዎ አንቺን ነፃ ለማውጣት ይሄንን ማድረግ ነበረብኝ።
ባሪስ ከኔ የፈለገው ይሄንን ብቻ ነበር የጠየቀኝ። አታልቅሽ። እንደመጣወቃለች ብቻ አላውቅም። ቢያንስ እቃዋን ለመውሰድ ትመጣለች ብዬ ተስፋ እያደረኩኝ ነው። ለዛ ነው እየጠበቅኩኝ ያለሁት። እውነት ለመናገር ብዙ እቃ የላትም። ለዚህ ብላ እዚህ ድረስ ትመጣለች። ከመጣች እጠብቃታለሁ። ይሁን እሺ። በነገራችን ላይ ለጉኒ ደውለህለት ነበር? አይ አልደወልኩለትም። ነገ ደውልለታለሁ። አሁን የሱን ጥያቄዎች መመለስ አልችልም። እሺ እሺ በቃ ደህና ደሪ። ደህና ደር። ይቅርታ እየዘጋን ነው። መሄጃ የለሽም መሰለኝ። ከፈለክሽ እስክጨርስ ጠብቂኝና ወተን ቢራ መጠጣት እንችላለን። አብረን እናሳልፋለን። አልፈልግም። መልሱን ያዘው። በኔ ስም ቢራ ጠጣበት። አመሰግናለሁ። እና መቼ ነው ሄደችው? ለኔ መልእክት አልተወችልኝም? ምንም አይነት መልእክት የለም ጌታዬ። ድጋሜ ልታይልኝ ትችላለህ? ምንም መልእክት የለም ጌታዬ። አመሰግናለሁ። የሚታወቀው ጭፈራ ቤት የትኛው ነው? ምን አልሽኝ? ስለ ጭፈራ ቤት ነው የጠየቅኩ። ማለቴ ብዙ ሴቶች የሚጨፍሩበትና ብዙ ወንድ ደንበኞች ያሉበት ቦታ የት ነው? ካወቅከው ብትነግረኝ ደስ ይለኛል። አደጋቸው የሚቀንስና መዝናናት የሚችባቸው ቦታዎች አሉ። አትቀባጥር፣ የሚፈልገውን አውቃለሁ። ቀጥል።
እሺ ብርድ ልብሱ ካልሞቀሽ ሌላ ስላለ ደረብልሻለሁ። እሺ አይ ሙቀት ነው አስፈላጊ አይደለም። ድንገት ቢያስፈልግሽ ብዬ ነው። የአንሶላ ንጹህ ነው ማለት አዲስ ነው፣ አሁን ነው የገዛሁት። ስለዚህ የመጀመሪያው ተጠቃሚ ነኛ። እሺ ኩዚ የቀረውን ራስ ያስተካክለዋለሁ። በጭራሽ እዚህ ቤት ውስጥ እንግዳ ነሽ፣ ለዛውም በጣም የተከበርሽ። እዚህ ስመጣ እንደዚህ አይነት ቤት አልጠበቅኩም ነበር። እውነቱን ለመናገር እኔም ሎተሪ ያሸነፍኩ ነው መሰለኝ። ማለቴ ይሄ ቦታ ያጎቱ ነው። ትክክለኛ አይደለም። ስምምነቱን እንኳን አላየሁትም። ዝም ብዬ ነው የፈረምኩት። ግን ሁሌ እዚህ ልትኖር አትችልም አይደል? ማለቴ መኖር ትችላለህ፣ እዚህ ውስጥ ልትደበር አትችልም። እኔ በበኩሌ አልደበርም። እሱን እኔ አላቅም፣ ፈጣሪ ነው የሚያውቀው። ትራስሽን የቱ ጋር ላርግልሽ? እኔ ያስቀምጠዋለሁ፣ እሱ ጋር አድርገው። ደህና ደሪ። አሁን ልትተኛ ነው? እኔ ግን እንቅልፍ ያልመጣም። የኔ ውድ ረጅም መንገድ ተጉዘሻል። አሁን ተኝ በቃ። እኔም በጧት መነሳት አለብኝ። ተኝ እሺ። እና ኢስታንቡልን ጥለህ የመጣው ለኔ ብለህ ነው? አይ እንግዲህ ደህና ደሪ። እሺ ስለዚህ ጧት እኔንም ቀስቅሰኛ ብሬ ልሂድ። ማለቴ መሄድ እችላለሁ አይደል? ደስ ይለኛል ካልደበረሽ። አይ አይደብረኝም። እሺ ስራን ከጨረስክ በኋላ ወጥተን ምግብ እንበላለን። ሳምሱንን ታስጎበኘኛለህ? ተቀብያለሁ። በአንድ ራት ብቻማ አልተውሽም። የምፈልገው ካንተ ጋር ቀኑን ማሳለፍ ብቻ ነው። አሳልፈን አናውቅም አይደል? በጣም ቆይቷል። ብቻ አሁን አንድ ላይ እናሳልፍ። ከዛ የሚፈጠረውን አምላክ ያውቃል። ይመቻል ቆንጆ? ተስማምቻለሁ የኔ ውድ። ትክክል። ግን የኔ ውድ ብለህ እየጠራህ አታቅብጠኝ። ቆንጆ ሆነሽ እንድትነሺ ተኝ። ደህና ደር። እሺ በቃ ደህና ደሪ። ቻው። ሰው እየፈለግሽ ነው? እኔ የምልህ እዚህ ቤት ምንም ጨፋሪ የለም እንዴ? የባህል ጭፈራ ነው? አይ ራቁት ጨፋሪዎች ማለቴ ነው። ተው በቃ እንደሌለ ያስታውቃል። የራቁት ጨፋሪ? ይሄ እንደዚህ አይነት ቦታ አይደለም። እሺ ለምን ጠየቅሽ? ማለቴ ተወዛዋዥ ነኝ፣ ስራ ፈልጌ ነው። ወንድም ስራ ፈላጊ ተወዛዋዥ ናት። ሰላም ሰላም። ሂጂ ቁጭ በይ። የሚጠጣ ነገር ያዢ። ሂጂ ሂጂ። ኩዚ ተኛ እንዴ? ተኝቻለሁ። እንቅልፍ እምቢ አለኝ። አይንሽን ጨፍኚውና ትተኛለሽ።
አይዞሽ እኔ ነኝ። ይቅርታ እንትን ላመጣ ስልኬ እየጠራ ነው። አቤትማ። የኔ ወድ ቀሰቀስኩሽ እንዴ? አይ ገላይን እየታጠብኩ ነበር። ተሯርጬ ነው ሳይዘጋ የደረስኩት። እንደዛ ከሆነ ጥሩ። ደህና ደርሽ? እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? አለሁ። ብቻኛ እንዳረክሽኝ። እንዴት ናችሁ ብዬ ተጨንቄ ነው። ለዛ ነው በጧት የደወልኩት። ደህና ነን። አሁን ገና ነቃን። እማ የተለያየ ክፍል ነው ያደርነው። እሺ ጥሩ። ኩዚ እንዴት ነው? እማ ኩዚ ኢስታንቡልን ጥሎ የወጣው ለኔ ብሎ እንደሆነ ታውቂያለሽ? ባሪስ እንደራደር ብሎት ነው። ምን? ወንድሜ ኩዜ። ኦ አብዱ መጣ። ናና እንደምን አደርክ ኩዚ? እንደምን አደርክ? እንዴት ነው አንተ? እንዴት ነህ ወንድሜ? ጀልባውን ወደ ቡጋራ አስሬልሃለሁ። ዛሬ እንደፈለክ መጠቀም ትችላለህ። ለዛሬ አንተው ነው። በጣም አመሰግናለሁ ወንድሜ። ጥሩ ሰው። አረ ወንድሜ አስፈላጊ አይደለም። ወጣት ነህ፣ ለኪስ ያዘው። የምትፈልገው ነገር አለ? ያንተም መልካም ጤና ብቻ፣ ሌላ ምንም አልፈልግም። ጀልባውን ማታ መልሷለሁ። እሺ ወንድሜ፣ ምንም ችግር የለውም። የተወሰነ ሰዓት ብቻ ነው የሚያስፈልገኝ። ከኢስታንቡል እንግዳ መጥቶብኝ ነው። ዞር ዞር ብለንበት ተመልሰን እንመጣለን። ግን ከፈለክ እስከ ሐሙስ አንተ ጋር መሆን ይችላል። ሰላም። አይ ማታና እናውሰደው። አያስፈልገኝም፣ ችግር የለውም። እሺ ጥሩ፣ እንግዲህ በኋላ እንገናኛለን። እሺ ደህና ዋል። ማን ነው? አንዱ የሰራተኛችን ልጅ ነው። ጀልባ ተከራይተህ ነው? ማለት አብረን ፈታ እናለን ብዬ ነው። መቼ ነው የምትሄደው? ወደ ስራ አሁን ልሄድ ነው። እሺ እሺ፣ አንድ ላይ ደርሰን እንመጣለን። እናቴ ሰላም ብለሃለች። አረ ሰላም በይልኝ። እንዴት ናት? ደህና ናት? አዎ ደህና ናት። በሁለት ደቂቃ ውስጥ ምን አድርገን የመጣኸው? ምንም አይደለም። አበባ ይዤልሽ መጥቼ ነው። ምን ሆነብሽ? ለእኔ ነው? መንገድ ላይ ነው የገዛው። ሳየው አማረኝ። አመሰግናለሁ። እሺ አሁን እንዳይረፍድብን ቶሎ ሂጂና ጸጉርሽን አድርጊ። እሺ እኔ ቁርሱን አዘጋጅቼ ልጨርስ። እሺ እሺ። ስልክህ እየጠራ ነው። ቤት ስትመጣ ነክቶ ነበር ማለት ይቻላል። ደግሞ ጥንብዝ ብለህ ሰክረ ነበር። ራስህን እየሳትክ ነው። ቤትህን ራሱ እንዴት እንዳገኘኸው ፈጣሪ ወቀው።
ማፈሪያ ነህ። እስቲ ራስህን ተመልከት። ራስህን እንዴት ትጥላለህ? እማ በፈጣሪ ዝም በይ። እንዲህ መሆኑ መች ይቀር ነበር? አሁን በልተነስና ስልኩን አንሳው፣ እየጠራ ነው። ለምንድን ነው የማታነሳው? እኔ ስታወራ እንዳልሰማህ ነው አይደል? ያቺ ሴት ናት አይደል የምትደውለው? መቻታውትና እሷ ናት። እማ ዝም በይ፣ በቃ ዝም በይኝ። በፈጣሪ ይዤሻለሁ። ውጪልኝ፣ በቃ ራሴን ላረጋጋ። ውጪልኝ። ሄሎ። ከማታ ጀምሮ በዚህ ስልክ 10 ጊዜ ሲደወል ነበር። ማን ልበል? ጉኒ ሲማይ ነኝ። ሲማይ ላገኝሽ ስሞክር ነበረ። የድሮውን ስልክ ዘግተሽዋል። አዲሱንም ማግኘት አልቻልኩም። ትላንት ማታ ያወራነውን አታስታውስም? አውርተን ነበር። ትላንት ማታ እርዳኝ ልልህ ደወልኩ፣ ግን ስልክን አላነሳህም። ከዛ እኩለ ሌሊት ላይ ደወልክልኝ። ሄሎ ማን ልበል? በዚህ ስልክ ተደውሎልኝ ነበር። ሲማይ ነኝ። ምን ፈለግሽ? ከዚህ በኋላ ምንም አልፈልግም። በጣም ረፍዶብሃል። ወይ አምላኬ፣ አላስታውስም። አለማስታወስ ምንም አይገርምም። ሰክራ ነበር። ከትንሽ ሰዓታት በፊት ደውለልኝ ቢሆን ኖሮ ነገሮች ሁሉ ዛሬ የተሻሉ ይሆኑ ነበር። ጉኒ ሲማይ፣ የት ነሽ? ገንዘብ ያስፈልግሻል? ይዤልሽ ልመጣ እችላለሁ። አይ ከከተማ ወጥቻለሁ። ምን? መቼ ነው የምትመለሺው? ማውራት አለብን። ከዚህ በኋላ ከዚህ መውጣት አልችልም። ሲማይ እባክሽ፣ ማውራት አለብን። የደወልኩልህ ገንዘብ ልጠይቅ ነበር። አሁን ደግሞ አልፈልግም። ባኑ ልትፈታኝ ነው። ባሪስ ጉድ አደረገኝ። እሱን እስር ቤት ለማስገባት በቂ ማስረጃዎች አሉኝ። እሱን እስር ቤት የሚያስገባ ብዙ ነገር አውቃለሁ። ግን አንቺ እርዳታ ያስፈልገኛል። ስሚ፣ የት ነሽ? ንገሪኝ። እኔ አንቺ ጋር መምጣት እችላለሁ። አለበለዚያ አንቺ መምጣት ትችያለሽ። ገንዘብ ልከፍልሽ እችላለሁ። እርዳታሽ ያስፈልገኛል። ቆይቼ እደውልልሃለሁ። አሁን መሄድ አለብኝ። ገና አልጨረሽም? 1 ደቂቃ እባክሽ። ዘንገር ፍጠኝ እያለሽ ነው። እኔም ሱቅ መውጣት አለብኝ። ፍጠኝ፣ ቶሎ በይ። እሺ እሺ። ከሲማይ ጋር ምን እያደረክ ነው? መልስልኝ። ከዛች ቆሻሻ ጋር ምን እያደረክ ነው? እማ በፈጣሪ ታይኝ፣ ታይኝ። በቃ ራሴን ከዚህ ጉድ ለማውጣት እየሞከርኩ ነው። ራሴን ከዚህ ገደል ለማውጣት እየሞከርኩ ነው። ምን ላድርግ? ሲናነሮች ልክ እንደ ዕቃ አውጥተው ወረወሩኝ። እድሌ ነው ብዬ መቀበል አለብኝ? ኩዚ የተከራዩ ቤት ውስጥ መኖርን መቀበል አለብኝ? ንገሪኝ እስቲ፣ እሱ ነው የምትፈልጊው? መበቀል የለብኝም? አልቆልኛልማ፣ አብቅቶልኛል። እነሱንም የሚጨርሳቸው ነገር አውቃለሁ፣ ግን ለጊዜው ምንም ማድረግ አልችልም። እና ታዲያ ለችግርህ መፍትሄው እሷ ናት? እማ እባክሽ ምንም ነገር አትጠይቂኝ። ምንም ነገር ሳይበላሽ ሁሉም ነገር እንዲያልቅ ጸልይ። ደግሞ በቅርቡ አሳያችኋለሁ። ወይኔ አምላኬ፣ ዛሬ በቃ ማበዴ ነው። ወንድም ትናንት ነግሬሃለሁ ወይስ አልነገርኩም? ንገረኝ። የምጣዱ ሙቀት ስንት እንደሚሆን ነግሬሃለሁ ወይስ አልነገርኩም? እቃቃ እየተጫወትን አይደለም፣ ጥምዝ እየሰራን ነው። አሰራሩን ቁጭ ብላችሁ በደንብ አድርጌ ነው ያሳየኋችሁ አይደለም እንዴ? ልክ ነው ወንድሜ፣ አይደገመኝም። እባካችሁ እያሰባችሁ ስሩ። ሁሌም እዚህ ልገኝ አልችልም። ሁሌ እየመጣው መናገር የለብኝም። ሰላም። ጥምዝ ከቀረፋ ጋር ፈልጌ ነበር። እሺ አቡሽ፣ ደመኛ በደንብ አስተናግድ። ቀስ ብለው ይገባቸዋል። እንኳን ደህና መጣ አለቃ። ደበረሽ?
አይ አልደበረኝም። መሄድ ከፈለግሽ እንችላለን። እሺ ጨረስክ? ያንቺ ታዛዥ ነኝ። ሙሉ ቀን? አዎ ሙሉ ቀን። እሺ በቃ እንሂድ። አቡሽ ሄጃለሁ። አንድ ነገር ከተፈጠረ ደውልልኝ። እሺ እመጣለሁ። እሺ ወንድሜ። እሺ ቻው። በቃ መልካም ቀን። መልካም ቀን። ቶሎ ቶሎ ተራመጃ አንቺ አስቀያሚ። ኩዚ በእናትህ እንደዚህ አትሁን በእናትህ። እሺ እሺ። ዛሬ ከዚህ በፊት አሳልፈን የማናውቀውን ቀን አይነት እናሳልፋለን እንዳትረሳው። እሺ። ግን እንደዚህ የተጨናነክ አይደለም። እሺ እሺ እንሂድ። አምላኬ እንዲህ አይነት ስምምነት እንዳላቸው እኔ እንዴት ላውቅ እችል ነበር? ለምን በፊት አልነገርከኝም? አሁን እኮ ነው ያወቅኩት ይሄንን። አንተ ሚስጥር መያዝ ትችላለህ፣ ጀግና ነህ። ኬምሬን ነጻ ለማውጣት ሲባል ዝም ማለት ነበረበት። እዛ እንደሄደች ሲያውቁ ግን ምንድነው ሊፈጠር የሚችለው? ወይዘሮ ጉልተን ማለት ያለብኝን ተናግሬያለሁ። ስሚኝ፣ ይሄን ነገር ካወቁ ለሁለቱም ጥሩ አይሆን። የኩዚ ስራ ቁልቁል ይወርዳል፣ የኬምሬን ፍርድ ይቀጥላል። ከማንም በላይ ተጎጂ የምትሆኑ እሷ ናት። ወይ ፈጣሪ! ለትንሽ ቀን ደስተኛ ሆኜ ነበር። አሁን ምንም የማለት መብት የለኝም። ኬምሬ እዛ ቤት መሄዷ በጣም ትልቅ ስህተት ነው። አሁን ይህንን ተጠቅመው ይጎዷታል። እሱ እርግጥ ነው። ቆይ ግን ምን አስባ ነው እዛ ሄደችው? በዚህ ሰዓት ኩዚን ማግኘት አልነበረባት። ቆይ ምንም ማለትሽ ነው? እንዴት ፈቀድሽላት ወይዘሮ ጉልተን? አቶ ሳሚ፣ እኔ እንዴት እከለክላታለሁ? ልጆች ናቸው። አንድ ነገር ካሰቡ ሳያደርጉ መመለስ አይፈልጉም። ቆም ብለው እንኳን ማሰብ አይችሉም። ግን ቃል ገብቻለሁ፣ መቼም ቢሆን በመሃል አልገባም። መቼም ቢሆን ከገባው የኔ ጥፋት ነው የሚሆነው። እኔ ምንም ምክንያት አልሆንም፣ አያገባኝም። እኔ ምንም አያገባኝም። በመሃል አልገባም። ሳሚ፣ ብትነግረኝ ኑሮ ለወይዘሮ ጉልተን አንድ ነገር እላት ነበር። ያኔ ኬምሬን ከሜር ታስቆማት ነበር። አይኖር ብትነግረኝ ኖሮት ያለሽ ምን ብዬ ነው የምነግርሽ? ምን ማለት ነው ያለብኝ? እንዴት ነው የምናገረው? ኩዚ ህይወቱን በሙሉ ለሚወዳት ሴት ሲል ቀይሮታል። ይህንን ከተማ ትቶ ሌላ ቦታ ሄደ። ኩዚ አባዬ ሚስጥር ነው ለማንም እንዳትናገር አለኝ። እንዴት ነው የላንቺ የምነግርሽ? እንዴት ነው ለማንስ የምናገረው? እስኪ አስብ። ግን መጨረሻ የተፈጠረውን አየህ። ውሃ ለመፍሰስ መንገዱን አያጣም። በቃ እንዲህ ሆኗል። ይልቅ መፍትሄ እንፈልግ። እንደኔ መጋባት አለባቸው። ከሁሉም ሰው ርቀው አንድ ቦታ በደስታ መኖር አለባቸው። እና እንደዛ ሁሉም ነገር ያልቃል እያልሽ ነው? አዎ። ችግር አለ? ማውራት እንችላለን። ወይዘሮ አንዳን እባክሽ ወደ ውስጥ ግቢና ሻይ እየጠጣችሁ አውሩ። አይ አልገባም። በቃ ልሄድ አቶ ሳሚ። መልካም የስራ ቀን። አሜን። ድስቱ ቅጣሙን ያገኘ ይመስላል። አቤት ወይዘሮ አንዳን እየሰማሁሽ። ችግር አለ? ጉኒ መጥፎ ሁኔታ ላይ ነው። ምን ማለት ነው? ከባኑ ጋር ሊፋቱ ነው። ምን? ለምን ብለው? ምን ተፈጠረ? ብዙ ነገሮች። ከስራ ማባረሩት። አሁን 5 ሳንቲም የለው። ራሱን ጠልቷል። አንድ ነገር ባይፈጠር እዚህ ድረስ አትመጣም ነበር። የራሷ ጉዳይ፣ አያገባንም። እንዴ ምንድነው እንዲህ ተቀራርበው ማውራት? ትንሽ ብርሃን እንኳን በመሃላቸው ማስገባት አለባቸው። አይ ወይዘሮ ጉልተን፣ ልጆች እስኪ ቶሎ በሉ ቡና አፍሉልን። ልጄ ጥፋት ቢኖርበት ኖሮ ምንም አልልም ነበር። ግን እስኪ በቃቸው አሰርተውት ኩዚን ሰበብ አድርገው ወደ ኋላ ወረወሩት። ካንካትማኑ ግሉባኑን ግራ አጋባት። ሁለቱ ሲያወሩ ራሴ ባይና አይቻለሁ። ምንድነው የምታወሪው አንቺ ሴትዮ? ወይዘሮ ኢብሩም እየደገፈቻት ነው። ለነገሩ እንዴት አስደግፋት? የሀብታም ልጅ ነው። ተቆጥሮ የማያልቅ ገንዘብ አለው። ቤተሰቡ ሀብታም ሆኖ እንዲቆይ ጉኒን አባረሩት። ወይ አምላኬ! እንደውም ጉኒን ከድሮ ጀምሮ አይፈልጉትም ነበር። ወይዘሮ ኢብሩ ጥሩ የሆነችለት ለባኑ ስትል ነበር። አሁን ያ ሁሉ ነገር ከተፈጠረ በኋላ ደግሞ እንዴት? ያ ሁሉ ነገር ያልሽው ምኑን ነው? ምን ተፈጥሯል? ንገሪኝ። በኩዚ ምክንያት ተጣሉ እንዴ?
አንተ ምንም አታውቅም። ትልቅ ጭቅጭቅ ነበር። አሁን ግን የማይሆን ሁኔታ ላይ ነው። ግራ ገብቶታል። ሁሌም እንደተጨናነቀ ነው። ማየት አለብህ። ሌላ ሰው ሆኗል። እንደዛ ተደናግጦ የማይሆን ነገር እንዳያደርግ ፈርቻለሁ። እባክህ ጉኒን መከታተል አለብን ሳሚ። ታውቂያለሽ፣ ከመቼ ጀምሮ ነው እኔ የምለውን ሰምቶ የሚያውቀው? አሁን የመስማት ልጀምር ነው? እባክህ እሱም ቢሆን ልጅህ ነው። ማን አለው? ኩዚን የምትረዳውን ያህል ጉኒንም መርዳት አለብህ። ለጉኒ በጣም ታስፈልገዋለህ። እባክህ እማ ቁልፍሽን ይዘሻል የትሽም እንዴ? ሳልነግርህ መጣው። ማውራት እንችላለን? እዚህ ምን ታደርጊያለሽ? ይህን ቦታ እንዴት አገኘሽው? እናትን ሌሊቱን ሙሉ ስደውልልህ ነበር። ልታገኝ ስላልቻለች እኔ ጋር ደወለች። ከጠበቃው ጋር ነበርኩ። ነው? ጠበቃ ያስፈልጋል ማለት ነው? ምን ፈልግሽ? እዚህ የመጣነው ስምምነቱን ልናስፈርም ነው። ለዛ ነው አቶ ኢልሃን አብሮኝ የመጣው። ምንም አይነት ነገር አልፈልግም። ይህንን የምንወያይበት? አይ አናውራው፣ ምክንያቱም ምንም አልፈልግም። አቶ ኢልሃን እባክህን አንዴ ብቻችንን ትተውናለህ? እናመሰግናለን። እሺ። ምንም ነገር አልፈልግም። እኔን እንደዚህ በቀላሉ ልታስወግጅኝ አትችይም። የሀብትም ሆነ የሞራል መብቴን እፈልጋለሁ። ባሪስንም እስር ቤት አስገባዋለሁ። ታያለሽ። በዚህ ነገር እርግጠኛ አትሁን። ብዙ ነገር እንደማውቅ ታውቃለህ። ንገሪኝ እስቲ፣ ምንድን ነው የምታውቂው? ምን? ነፍሰ ገዳዩ አንተ እንደሆንክ አውቃለሁ። ይኸውልሽ፣ እብደትሽ ድጋሚ ጀመረሽ። አየሽ? ፍርሃትን እንደገደልኩ አውቃለሁ። እዛ ሆስፒታልም አበደሽ ብለህ ለምን እንዳላከኝ አውቃለሁ። ምንድን ነው የምታወሪው? ያምሻል እንዴ? እብድ ነሽ? ያንቺ ተራ ወሬ ሰልችቶኛል። ይገባሻል? ከዚህ በኋላ ማን ያምንሻል? ምክንያቱም ታመሻል። አቶ ኢልሃን እባክህ ግባ። ከዚህ በኋላ እድልን ብትጠቀምበት ይሻላል። ለይቶልሻል። አንቺ ከበፊቱ ብሶብሻል። የፈለግሽውን ማድረግ ትችያለሽ። እንደውም ከዚህ በኋላ ካንቺ ጋር መደራደር አልፈልግም። አምጦት እፈርመዋለሁ። አምጦት አንቺን ከህይወቴ ለማስወጣት ስል ፈርመዋለሁ። አንቺንም ሆነ ቤተሰብሽን ከዚህ በኋላ ማየት አልፈልግም። ይሄን የምፈርመው አንድ ቀን ከልቤ ከመወዳት ሴት ጋር በሆን ብዬ ነው። ገባሽ? አዲስ ተጎጂ ማለት ነው። መኪና ውስጥ እጠብቅሃለሁ። ገና አልጨረስንም። ላደረግሽው ነገር ሁሉ እንዲቆጨሽ ያደርጋለሁ። ገባሽ? ደበረሽ? አልደበረኝም። ዝም ያለ ቦታ ነው። ሰላማዊ ነው። ደስ ይላል። ጥሩ። አይንሽን ከኔ ላይ ነቅለሽ አካባቢሽን ተመልከች። እስከ ዛሬ ላይ ፈልጌ ያላየውህን እያካካስኩ ነው። አይ ኩዚ እባክህ። እሺ፣ አንድ ፎቶ ብቻ፣ አንድ ፎቶ። እሺ፣ ያምራል። አመሰግናለሁ። በስልክ ስለሆነ ካፌ ስታወሪ ነበር። እስኪ ስለሱ ንገሪኝ። ሁሉንም መልእክቶቼን ስትሰማ ነበር አይደል? አረ የመጨረሻ ቀን ላይ መልእክት ሳትልኪ ስትቀሪ ጊዜ ምን ሆነች ብዬ ደንግጬ ነበር። እና ባትመጭ ኖሮ የእውነት የሚቀጥለው ቀን መደወል አይቀርም ነበር። ግን አንቺ መጣሽ። ወይኔ አንድ ቀን ቆይቼ በመጣው ኖሮ ኩዚ ቆይ። አረረ እሺ ቀና
እፈራለሁ።